ሰላም ጤና ይስጥልን የነጋሪ ቲቪ ተመልካቾቻችን በዛሬው በተሰኘው መሰናዶ የኢትዮጵያ ሕዝባዊ ፓርቲ ኢህአፓ ዋና ጸሐፊ ከሆነችው ሚስጥረ ስላሴ ታምራት ጋር ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ሚስጥረ ስላሴ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ ስለጋበዝከኝ ይድነቃቸው። እኔም እጅግ አድርጌ አመሰግናለሁ። ሁሌም ጥሬን አክብረሽ ትገኝልኛለሽ። ለዚህ በአድማጭ በተመልካቾች ስም ምስጋና እጅግ የላቀ ነው። ህዳር 27 ቀን 2018 ወገኖቻችን ከእልቂት ሀገራችን ከጥፋት ለመታደግ በጋራ እንድንመክር በማለት በአዲስ አበባ ህዝባዊ ስብሰባ ጠርታችኋል። እስኪ ከዚህ የዛሬው መሰናዷችንን እንጀምር። ከወዲሁ የስብሰባ ዝግጅታችሁ ምን ይመስላል? የገጠማችሁ ተስፋ ሰጪና ተግዳሮቶች ያሉ እንደሆነ ከሱን ጀምርና ወደ ኋላ አካባቢ ሌሎች ሀሳቦችን እናነሳለን። ዝግጅታችሁ እንዴት ነው? ለህዳር 27 እኛ እንግዲህ በደንብ እየተዘጋጀን ነው። ረጅም ጊዜ ነው ስንዘጋጀ የነበረው ለዚህ ስብሰባ። አሁን በቅርቡ ነው ይፋ ያደረግነው። በእርግጥ ግን እንደምታውቀው ብዙ ዝግጅቶች የሚጠይቅ ነገር ነው። በተለይ እንደ ኢትዮጵያ ባለ ሀገር ላይ አሁን እንዳለንበት ወቅት ህዝባዊ ስብሰባ ማድረግ ቀላል ነገር አይደለም እና በደንብ ስናስብበት ስንዘጋጅበት የቆየነው ጉዳይ ነው። እንግዲህ አሁን ተስፋ ሰጪው ጉዳይ ከህዝቡ በኩል ነው ያለው። በጣም ፖዚቲቭ ሪስፖንሶችን ያገኘነው ህዝቡ በደንብ መመካከር መናገር ይፈልጋል ለካ እስክንል ድረስ እና ከዛ ደግሞ የሚያስተባብረው ኃይል ብቻ መጥፋቱን የተመለከትነው እና ከህዝቡ በኩል በጣም ተስፋ ሰጪ ጉልበት የሚሆን አስተያየቶችን እየተቀበልን ያለ ነው። እንግዲህ የዝግጅቱ እንደምታውቀው ብዙ ውጣ ውረዶች የሚኖሩት ነው እና አሁን ነገሮችን ወደ መጨራረስ እየሄድን ያለን ይመስላል። እንግዲህ መጨረሻ ላይ የተለያዩ ሌሎች አሰናካይ ጉዳዮች ካልገጠሙ በስተቀር ማለት ነው። መልካም። ባወጣችሁት መግለጫ ላይ ሀገሪቱ በአሁኑ ወቅት ከአብራኳ የወጡ በማይመስሉ አምባገነኖች ክፉኛ እየደማችና እየወደመች ነች ብላችኋል። ይሄ ነገር ለተመልካቾቻችን ትንሽ ግልጽ ማድረግ ይቻላል? ባለፉት 7 አሁን ወደ 8 የተጠጉ ዓመታት እንግዲህ አይተነው በማናውቀው ልክ መፈናቀል፣ ጦርነት እያየን ያለ ነው። ከድህነቱም ጨምሮ በኢኮኖሚውም ህዝቡ አልተመቸውም። በሰላምም መረጋጋት የሌለበት ሁኔታ ነው ያለ ነው። ጦርነቶች በጣም በየተራ የቀጠሉበት ሁኔታ ነው ያለው እና እዛም ላይ መግለጫችን ላይ እንደገለጽ ነው በየተራ ህዝብን እየተፈረጀ ጦርነት እየታወጀበት ነው። በህዝብ ያደረገ ስርዓትን መቼም ከአብራክ ነው የወጣው፣ ከኢትዮጵያ አብራክ ነው የወጣው፣ ከዚህ ህዝብ ነው ለመደምደምን በጣም አስቸጋሪ የሚሆን ሁኔታ ነው ያለው እና ያንን ገባ ለመግለጽ ነው ያንቺን አንቀጽ የሚያስገባናት። እንደገና ሪያሊቲም ስለሆነ ነው። እኛ አልነውም አላልነውም እውነታውን አይቀይረውም። አሁን እየኖርንበት ያለውን እውነታ በአገዛዙ እየተፈጸሙ ያሉ ጭካኔዎችን፣ በደሎችን፣ ህዝብ ላይ ጦርነቶች መታወጃቸውን አይቀይረውም እና ይህን ሁሉ እያየህ ደግሞ እነዚህ ሰዎች እውነት ኢትዮጵያዊ ናቸው ወይም ደግሞ ከዚህ ህዝብ ነው የወጡት፣ ህዝቡን ያውቁታል፣ ለህዝብ ያስባሉ፣ ለኢትዮጵያ ያስባሉ ብሎ ደግሞ ማሰብ እንደ አንድ ጤነኛ አእምሮ እንዳለው ሰው የሚከብድ ነገር ሆኖ ነው ያገኘነው እኛ። ሌላው እዛው መግለጫችሁ ላይ በአተት ያስቀመጣችሁት ነገር አንድ ሀሳብ አለ። በሀገሪቱ የተለያዩ ክፍሎች ዜጎች በጅምላ ተጨፍጭፈዋል፣ ህፃናት፣ እናቶች ተደፍረዋል፣ ሰዎች በህይወት እያሉ ተቃጥለዋል በማለት የዘረዘራችሁ ሲሆን ህዝቡን በጠላትነት እየተፈረጀ በየተራ እልቂትም ታውጆበታል ስትሉ ነው የገለጻችሁት። ይሄ ነገር ጠንከራ ያለ ሀሳብ ነውና ትንሽ ትንታኔ የሚፈልግ ነገር ነው። እርግጥ ነው ዜጎች በጅምላ ተጨፍጭፈዋል፣ ህፃናትና እናቶች ተደፍረዋል፣ ሰዎች በህይወት እያሉ ተቃጥለዋል ብላችኋል። ይሄም ነገር ብዙዎች የሚጋሩት ነው። ህዝብ በጠላትነት እየተፈረጀ በየተራ እልቂት ታውጆበታል ብላችኋል። የትኛው ህዝብ ነው እንደ ህዝብ ተፈርጆ እልቂት የታወጀበት? ለዚህስ ማስረጃ ምንስ አላችሁ? የመጀመሪያ ልናነሳ የምንችለው የትግራይን ህዝብ ነው። በትግራይ ላይ የነበረውን ጦርነት ሁላችንም የምናውቀው ነው። ከመጀመሪያ ጊዜ ጀምሮ የጦርነት የተኩሱ ድምፅ ከመሰማቷ ጊዜ በፊት ጀምሮ ስለ ትግራይ ህዝብ ምን እየተባለ እንደነበር ሁላችንም እናውቃለን፣ በጠቅላይ ሚኒስትሩ ጭምርና ያንን እያየን በጠላትነት አልተፈረጀም እና እልቂት አልታወጀበትም የምትለው አይደለም። ተከቦ ለአመታት ተከቦ ሲራብ ነበረ። የውጭ ወታደር ገብቶ ሲጨፈጭፈው የነበረ ህዝብ ነው እና
ያ ሁሉ ባለበት ማስረጃም የሚጠየቅበት ጉዳይም አይደለም። ሁላችንም ያየነው ሁላችንም ያለፍንበት በእኛ ላይ ባይደርስ ጎረቤቶቻችን ላይ የደረሰ ጉዳይ ስለሆነ ማለት ነው። ከዛ ባለፈ ደግሞ አሁን የአማራ ህዝብ ላይ የሚደረገውን ደግሞ እያየን ያለ ነው። የጥያቄ ያላቸው አካላት ጥያቄ ስላነሱ ጥያቄያቸው በፖለቲካዊ መንገድ መፈታት ሲገባው ወታደራዊ ምላሽ እየተሰጠ ንጹሐን ሲገደሉ በጅምላ በድሮን ሲገደሉ እያየን ያለንበት ሁኔታ ነው ያለው እና በጣም ብዙ ሰፊ ማስረጃዎችን መዘርዘር ይቻላል። ግን ለእነዚህ ጉዳዮች በራሱ ማስረጃ መጠየቅ ሞራል የለውም እንደሚያስብል ጉዳይ ነው ያለው። እንደዛ ብሎ የሚጠይቅ ሰው ካለ እያየው እየሰማው ስለሆነ ያ ሌላ ዓላማ ያለው ሰው ነው ማለት ነው። ምክንያቱም እንዳልኩ በትግራይ የሆነው በእኛ በቤታችን ባይደርስ በጎረቤቶቻችን በጓደኞቻችን በደንብ አይተነዋል። እንደ ህዝብም ደግሞ የሆነውን የምናውቀው ነው። እንኳን እኛ ዓለም አቀፍ ማህበረሰብ የሚያውቀው ነገር ነው። አሁን በአማራ ክልል ላይ የሆነ ያለውን ነገር እናውቃለን። በአማራ ህዝብ ላይ እየተደረገ ያለውን ነገር እናውቃለን እና ከዛ አንጻር ነው እንደውም ጠንከር አላደረግነውም ማለት ያስችላል። ከደረሰው ከሆነው ከተደረገው ነገር አንጻር ማለት ነው። እንዲሁ ደግሞ የተለያዩ ክልሎች ላይም አሁን ሰላም ነው የምትለው ክልል የለም። የትኛው ነው ሰላም? ሰላምስ መለኪያው ምንድን ነው? የጦርነት ድምፅ አለመሰማት ነው? የመሳሪያ ድምፅ አለመሰማት ነው ሰላም? ወይስ ደግሞ ትክክለኛ የዜጎች በሰላም ወጥቶ የመግባት ዋስትና መረጋገጥ ነው የሚለው ደግሞ መታየት አለበት እና በዚህ መለኪያ ስትመዝነው አዲስ አበባ እንኳን ሰላም የሆነችበት ሁኔታ አይደለም ያለው። ከአዲስ አበባ 10-20 ኪሎ ሜትር ስትወጣ የመንግስት ባለስልጣናት በራሱ ያለ አጃቢ መንቀሳቀስ የሚችሉበት ሁኔታ አይደለም፣ እንኳን ሲቪሊያን እና ያልታጠቀ ዜጋ። ስለዚህ ሰላም የሚባለው ነገር በራሱ የትኛው ነው ብለህ ስትገልጽ እንደውም የእኛም መግለጫ ለስለስ አለ ልትል ትችላለህ እንጂ በፍጹም ከተደረገው ከሆነው ነገር አንጻር ቃላቶች የሚገልጹት አይደለም። መልካም፣ ግን እዚሁ ላይ ደግመን እንሄድበት። አሁን ቅድም እኔም የመጋራቸው ሀሳቦች አሉ፣ የሚደርሱን መረጃዎች አሉ። እንደ ሀገር የደረስንበት ፖለቲካዊ፣ ማህበራዊ ምስቅልቅል ነገሮች አሉ። አይተክ የሆነ ህይወት እየተቀጠፈ እያጣን ብዙ ነገር ውስጥ ነው ያለ ነው። አንቺም እንዳልሽው መንግስት መር በሆነ ጦርነት መንግስት ፍላጎት ባለው መልኩ በሚያካሄደው ጦርነቶች በባለፉት 2-3 ዓመታት ውስጥ በትግራይ፣ በአማራ፣ በኦሮሚያ እየተካሄደ ያለው ነገር ብዙዎችን እያሳጣ ያለ አሳዛኝ ነገር ነው። ብዙ ማለት ይቻላል። አሁን ግን ጥያቄም እያስነሳ ያለው በመግለጫችሁ ላይ ካሰፈራችሁት ነገር አሁንም አንቺ ስትገልጪው ምናልባቱም ቃላቱን በስሱ ነው እንጂ ያልሽ ጉዳይ ላይ ህዝብን በጠላት እየተፈረጀ በየተራ እልቂት ታውጆበታል። ህዝብን እንደ ህዝብ፣ የአማራ ህዝብ እንደ አማራ ህዝብ፣ የትግራይ ህዝብ እንደ ትግራይ፣ የኦሮሚያን ህዝብን እንደ ኦሮሚያ እየፈረጀ እልቂትን የሚያወጀው አካል ማን ነው? በዚህ ደረጃ ነው ወይ የሆነ ያለው ነገር? ትንሽ ብትሄጅበት ብዬ ነው እና ብዙዎች በዚህ ጉዳይ ላይ እንደው ግልጽ የሆነ ሀሳብ እንዲኖራቸው አረዳድ እንዲኖራቸው እንዲያስችልም ጭምር ነው ይህን ጥያቄ የምጠይቅሽ። በሚገባው ምንም ጥርጥር የለውም። ለዚህ ደግሞ ማስረጃዎች ልጠቅስልህ እችላለሁ። የትግራዩ ጦርነት ጊዜ ብዙ ሰዎች የሚያነሱት መከራከሪያ አለ። አጌንስት ህወሓት ነው በሚባል ብዙ መከራከሪያ አለ። እዚህ አዲስ አበባ ላይ እኮ የትግራይ ተወላጅ መሆኑን የማያውቅ የአዲስ አበባ ልጅ ጭምር በቤተሰቦቹ ማንነት እየተለቀመ ሲታሰር ነበር። የህወሓት አባል ስለሆነ አይደለም። ወይም ደግሞ አክሱም ላይ የተጨፈጨፉትን ሰዎች ማንሳት እንችላለን። የህወሓት አባል ስለሆኑ አይደለም። ወይም ደግሞ ትግራይ ላይ የተገደሉት በመቶ ሺህ የሚቆጠሩ ንጹሐን የህወሓት አባል ስለሆኑ አይደለም የተገደሉት። ምን ገብተዋል? ሌላውን ተው፣ በትግራይ ውስጥ ያለውን ነገር ተው እና አዲስ አበባ ውስጥ ባሉ እንዳልኩት ትግራዋይ ነን ብለው የማያስቡ በቤተሰቦቻቸው ማንነት እየተፈለጉ ሲታሰሩ ብዙ መከራ ሲደርስባቸው ሀብታቸው ሲወረስ አይተናል። በአይናችን ያየነው ስለሆነ ማለት ነው። ስለዚህ እኔ አያሳምነኝም። አንድ ቡድን ላይ የተቃጣ ጥቃት ነው ብትል፣ ህፃናት መቼም የህወሓት አባል ሆነው አይደለም በድሮን ሲጨፈጨፉ የነበረው። አሁን እኮ በራሪ ነገር ማየት አውሮፕላን ማየት ሁሉ እስኪያስፈራቸው ነው የሆኑት ከትራውማው የተነሳ እና የህወሓት አባል ስለሆኑ አይደለም ያ ሁሉ የደረሰባቸው። ተከቦ አንድ ክልል ከበህ የምታስርበው ሙሉ የክልሉ ህዝብ የህወሓት አባል ስለሆነ የአንድ ቡድን አባል ስለሆነ አይደለም። ፀጉረ ልውጥ ሲባል የነበረው የህወሓት አባላት ብቻ አይደለም። የቀንጅብ ሲባል የነበረው የህወሓት አባል ብቻ አይደለም፣ የትግራይ ህዝብ ጭምር ነው። ስለዚህ ያ አንድ ማሳያ አድርገን መውሰድ እንችላለን። አሁንም ቢሆን በአማራ ክልል እየቀጠለ ያለው ያ ነው። ሲጀምር አንድን ሙሉ ህዝብ በአንድ ቡድን አባልነት መፈረጅ ማለት የዛን ክልል ህዝብ ወይም ደግሞ ያንን ያጠቀስከውን አካል ለማጥፋት እንደ አንድ እርምጃ ነው። መፈረጅ በራሱ አንድ የማጥፋት መንገድ ስለሆነ ማለት ነው፣ የመጀመሪያው እርምጃ ስለሆነ ማለት ነው። ስለዚህ ሙሉ የአማራ ህዝብ ፋኖ ነው ተብሎ አይደል እንደ አሁን በድሮን
የሚጨፈጨፈው ገበያ በሄደበት ቤተክርስቲያን ሊሳለም በሄደበት እኮ እየተገደለ ነው ያለው አይደለ? የአማራ ህዝብ ስለሆነ ነው አይደለም። ህዝብ ላይ ስለሆነ ነው ጠላትነት፣ ህዝብ ላይ ስለሆነ ነው የተነሳው የእልቂት እወጃና ጥሪ። ስለዚህ ብዙ ማስረጃዎችን መጥቀስ እንችላለን። የአማራ ተወላጅ እኮ ሌላ ክልል ላይ ኦሮሚያ ላይ አሁን እኮ እየተገደለ ያለው አማራ በመሆኑ ነው እንጂ ፋኖ በመሆኑ አይደለም። ስለዚህ ህዝብ ላይ ነው የተነሳው ብለን ነው የምናየው። የኦሮሚያን ወጣቶች በመንግስት አጠራር የሆነ ነገር እያለ የኦሮሞ ነፃነት ሰራዊት አባል ናችሁ እየተባለ የሚገደሉት ስለሆኑ እኮ አይደለም። ገብቶሃል የምልህ? ህዝብ ነው እየተገደለ ያለው፣ ህዝብ ነው እንጂ ታጣቂ ቡድን አይደለም እየተገደለ ያለው። ህዝብ ነው እየሞተ ያለው፣ በድሮን እየተጨፈጨፈ ያለው። እንዳልኩት ቤተክርስቲያን ሊሳለም በሄደበት፣ መስጂድ ውስጥ ባለበት፣ ገበያ ላይ ባለበት ወይም ቡና እየጠጣ ባለበትም እየተገደለ ያለው፣ ትምህርት ቤት ጭምር ባለበት እየተገደለ ያለው ህፃናት ወጣቶች ጭምር ናቸው። እና ህዝብ ነው ወይ ህዝብ ላይ አይደለም ብለህ ምን አይነት መከራከሪያ ነው ልታነሳ የምትችለው? በዚህ ኢሹ ማንኛውም ሰው ህዝብ ላይ አይደለም ቢል ለእኔ አያሳምነኝም፣ ልክም ስላልሆነ ማለት ነው። እያየን ያለ ነው የምትፈርጀውም ህዝብን ነው እየገደልክ ያለውም ህዝብን ስለሆነ እኔ ሌላ መከራከሪያ መነሳት አለበት ብዬ አላስብም በዚህ ኢሹ ላይ ለመካድ ካልሆነ በስተቀር ጉዳዩ። መልካም። እንደዚህ ፈርጆ ጉዳት እያደረሰ ያለው አካል ማን ነው ማለት እንችላለን? እንግዲህ በውጤቱ ነው መለካት የምንችለው። ጦርነት ለማን ነው? በመጀመሪያ ከመጀመሪያው ጊዜ ጀምሮ የብልጽግና አመራሮች ወደ ስልጣን ከመጡበት ጊዜ ጀምሮ ቅድም ያልኩትን የፍረጃ ቃላት ሲጠቀሙ ሰምተናል። ከመጀመሪያው ጊዜ ጀምሮ የቀንጅብ ጸጉረ ልውጥ በመባል እንደው በየተራ ሆነ እንጂ አሁን ማለት ነው ባለስልጣናቱ ጭምር። ስለዚህ ማን ነው የሚለውን ራሱ ያ አሁን የገለጽኩልህ እንትን መልስ የሚሆን ነው። ሁለተኛ ጦርነቱ የሚጠቅመው ማንን ነው ስትል ስልጣን ላይ ያለውን መንግስት ነው የሚጠቅመው። በዚህ ሰዓት ጦርነት ማካሄድ ካለ ጦርነት ቢቆም የዳቦ ጥያቄ ይነሳል። ያንን ማንም ሊያስቆሙ አይችልም። የህዝብን ረሃብ እኮ ከባድ ነገር ነው። አሁን ይሄ በየቦታው የሚጥዳቸው ጦርነቶች ባይኖሩ መቀጠል ይችላሉ በስልጣን ላይ ብለህ ስታስብ በጣም ፕሮባቢሊቲው ከአንድ በታች ነው የሚሆነው እና ጦርነቱ የሚጠቅመው አካል ነው ጦርነትን የሚያስቀጥለው። ስለዚህ አሁንም በዛ መለኪያ ነው ማየት የምንችለው ጉዳዩ። በዚህ ግን ምናልባት በዚህ በታወጀው ጦርነት ላይ እንግዲህ አሁን ተፈርጆ ነው ብለናል። ቅድም ባነሳናቸው ሀሳቦች አንቺ ሰፋ አድርገሽ በሰጠሽው ማብራሪያ ላይ በዚህም እንግዲህ ፍረጃ ላይ እና ይህንን ደግሞ እኩይ የሆነ ተግባር የሚያከናውኑ የመንግስት ታጣቂዎች አሉ። በታጣቂ ኃይላት ውስጥ ደግሞ የሚሳተፉ በኢትዮጵያ በተለያዩ አካባቢ ያሉ የመንግስት ጸጥታ አካላቶች ናቸው። የነዚህን ደግሞ ስብጥር ስናይ ለምሳሌ በትግራይ በታወጀው ቅድም ባልነው መሰረት አንቺ ባቀረብሽው ትንታኔና ሀሳብ መሰረት እንደዚሁ ተፈርጆ በተካሄደው ጦርነት እንዲሁም አሁን በአማራ ክልል እየተካሄደው ባለው ጦርነት በኦሮሚያም ክልልም እየተካሄደም ያለ ጦርነት አለ መንግስት መር በሆነ መልኩ። በዚህ ደግሞ እየተሳተፉ ያሉ ታጣቂ ወታደሮች አሉ፣ የመንግስት ወታደሮች። በዚህ ፍረጃ ውስጥስ የነሱስ ሚና ምንድን ነው ማለት እንችላለን? ያገዛው ስርዓቱ እንዳለ ሆኖ እንግዲህ አሁንም በተደጋጋሚ እንደምንናገረው እነዚህ አሁን የጠቀስካቸው አካላት ቆም ብሎ ሊያስቡ ይገባል። እስካሁን ድረስ የተጫወቱትን ሚና እነሱ በደንብ ያውቁታል፣ ማብራራት አይጠበቅብንም። እንግዲህ መቼም ህዝብ ሲሞት ገዳይ አለ ማለት ነው አይደለም? ሟች ካለ ገዳይ አለ፣ ዝም ብሎ ስለማይሞት ማለት ነው። ስለዚህ እስካሁን የተጫወቱትን ሚና እነሱ በደንብ ያውቁታል። ግን ደግሞ እዛ ውስጥ በጣም ኤግዞስትድ የሆኑ የራሳቸው ወንድሞች ላይ በመተኮስ በጣም የደከሙ የሰለቻቸው ደግሞ አካላት እንዳሉ ደግሞ በደንብ አንደርስታንድ እናደርጋለን። ጊዜው ሲመጣ ትክክለኛ የፍትህ ሰዓት ሲመጣ እያንዳንዱ በዚህ ጥቃት ውስጥ የተሳተፈ አካል በሙሉ ተጠያቂ መሆን አለበት ብለን እናምናለን። እንዲሆንም ደግሞ በእኛ በኩል የሚቻለንን ነገር እናደርጋለን። ከዛ ግን ባለፈ አሁን ከዚህ በኋላ ያላቸው ሚና ምን መሆን አለበት የሚለውን ራሳቸውን አንድ ነገር ሊነግሩት ይገባል። በተደጋጋሚ አገዛዝ ረጅም ዓመት አይቆይም። አገዛዝ 1000 ዓመት የሚቆይ ነገር አይደለም። ይለወጣል። ስርዓት ተለዋዋጭ ነገር ነው እና የአንድን ሰው እና የአንድን ፓርቲ ስልጣን ለማጽናት ብለው ራሳቸውን እንደዚህ ያልተገባ በጣም እኩይ የሆነ ድርጊት ውስጥ ማስገባታቸው በራሱ አግባብነት እንደሌለው ለራሳቸው በደንብ ሊነግሩት ይገባል። የሚዘልቀው እውነት ነው፣ የሚዘልቀው ህዝብ ነው እና ከእነሱ መሆን ሶሊዳሪታቸው አብሮነታቸውና ታማኝነታቸው መሆን ያለበት ለእውነት ለህዝብና ለተቋቋሙለት ዓላማ ነው። ስለዚህ እሱን አስበው እሱን አገናዝበው ወደ ቀልባቸው መመለስ አለባቸው። ከህዝብ ጋር የሚደረግ ጠላትነት፣ ከህዝብ ጋር የሚደረግ
ያልተገባ ድርጊት የትም አያደርስም፣ ለነሱም አይጠቅማቸውም፣ በኋላ ታሪካቸውንም ያበላሻልና እስካሁን ካበላሸው በላይ። ስለዚህ እስካሁን ድረስ የሆነው ነገ በህግ ፊት የሚታይ ነገር ሆኖ እያለ ከዚህ በኋላ ግን አሁን ያልኳቸውን ነገሮች ቆም ብለው ራሳቸውን ጠይቀው ወደ ትክክለኛው መንገድ እና ወደ ትክክለኛ የተቋቋሙለት ዓላማ ቢመለሱ ጥሩ ይመስለኛል። የአንድን ሰውና የአንድን ፓርቲ ስልጣን ከማጽናት እና ከተላላኪነት ወጥተው። መልካም። ሌላው እዛው በመግለጫችሁ ላይ ያስቀመጣችሁት ነገር ምንድነው? ዜጎች በቋንቋ፣ በሃይማኖት፣ በአመለካከት ልዩነት ሳይከፋፈሉና ለገዢዎች የመከፋፈልና ነጣጥሎ የማጥቃት ሳይበገሩ በአንድነት እንዲቆሙ ስትሉ ጥሪ አስተላልፋችኋል። የትግሉም ዓላማ ዘላቂ ሰላም፣ ለሁሎች ዜጎች ነፃነት እና መብቶች ማስከበር መሆኑን ጭምር ገልጻችኋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንድትሰጭን ነበር። ታስታውስ እንደሆነ የትግራዩ ጦርነት ጊዜ ብዙ ሰው ልክ የትግራይ ላይ የደረሰው በሌላው ላይ የሚደርስ አይመስልም ነበረ። እንዳልኩ በየተራ ነው በጠላትነት የሚፈረጁ አሁን እዚህ ሀገር ላይ እና ያንን አያውቅም ነበር። አሁን ታይቷል በደንብ አንዱ ላይ የደረሰው ነገ ሌላው ላይ እንደማይደርስ ምንም ማረጋገጫ የለም፣ እንደሚደርስ ነው እስካሁን ድረስ ያሉን ሂደቶች የሚያሳዩት። እና ከቆምን እንደ አማራ፣ እንደ ትግራዋይ፣ እንደ ኦሮሞ፣ እንደ ቤንሻንጉል ወይ እንደ ሌሎች ሳይሆን ወይም ደግሞ እንደ ኦርቶዶክስ፣ እንደ ሙስሊም፣ እንደ ፕሮቴስታንት፣ እንደ ካቶሊክም ሳይሆን እንደ ሰው ነው በጋራ መቆም ያለብን፣ እንደ ዜጋ፣ እንደ ኢትዮጵያዊ ነው በጋራ መቆም ያለብን እና የትኛውም አይነት የሃይማኖትም፣ የብሔርም፣ የዘር የትኛውም የአስተሳሰብም ልዩነት በመሀላችን ሳይገባ አሁን ላለን ለተገፈፍነው መብት አሁን ላለን እየሞትን ላለነው እየተራብን ላለነው እና ለአጠቃላይ በሰቆቃ ላይ ላለው የኢትዮጵያ ሕዝብ ነው በጋራ እንደ ሰው እንደ ኢትዮጵያዊ መቆም ያለብን ስንል ነው ያንን መልእክት ያስተላለፍነው። መልካም። ሌላው እንግዲህ ታሪክን በመጥቀስ ዘመድ የሞተ ዕለት በሀገር ይለቀሳል፣ ሀገር የሞተ ዕለት ወዴት ይደረሳል የሚል አንድ ስለኛውንና ትውልድ ተሻጋሪውን ቃላትንም ምሳሌ አነጋገርን በመጠቀም ነው ጥሪ ያስተላለፋችሁት እና ይሄን ሊያስብላችሁ ያስቻለው ነገር ምንድን ነው የሚል ነው። ሀገር ይሞታል፣ ሀገር ይጠፋል የሚል በዚህ ደረጃ ያላችሁበት ስጋት ላይ ነው ያላችሁት ማለት ነው? አዎ የምልህ የስራህን ውጤት ነው የምታገኘው። ስፒሪቹዋሊ ወይም እንደ አንድ የሃይማኖት ሰው ኢትዮጵያ ብዙ ቃል ኪዳን አላት የሚሉ መዘርዝሮችን ልታነሳ ትችላለህ። እንደ ሎጂካሊ እና ደግሞ እንደ አንድ የፖለቲካ ሰው ግን አሁን እየሄድን ባለነው መንገድ አንጠፋም የሚል እምነት እኔ በፍጹም የለኝም እና ደግሞ ስላየንም ሌሎች ሀገራትን እኛ የተለየን እኮ አይደለንም አይደል? ሰው ነን እንግዲህ እንደ ማንኛውም ሀገር ነን። ስለዚህ ሌሎች ሀገራትን ያጠፋው ሁኔታ እኛ ጋር እያለ አንጠፋም እና እናልቅም የሚባል ነገር እኔ አይስማማኝም፣ አይጥመኝም እንደ አንድ ሰው እና ስለዚህ አሁን እየሄድን ያለንበት መንገድ በጣም ያሰጋል፣ በጣም ያሰጋል ከምነግርህ በላይ። ምክንያቱም እዚህ ያለውን ሁኔታ እንግዲህ እዚህ ስለሆንክ ብቻ ታውቀዋለህ ማለት አይደለም፣ ግን ደግሞ አንዳንዴ እዚህ ስትሆን በደንብ እያንዳንዱ የዕለት ዕለት ህይወትህ ላይ አፌክት ስለሚያደርገው እንደገና ደግሞ በቅርበትም ሆነ ፕሮክሲሚቲ ማተር ስለሚያደርግ የቦታ ታየዋለህ በደንብ እያንዳንዱን ነገር እና አሁን ኢትዮጵያ ያለችበት ሁኔታ እንደውም ከዛ በላይ ቃል ተገኝቶ ቢገለጽ በጣም የሚያስፈራ ሁኔታ ላይ ነው ያለነው። ያቺን አገላለጽ እንግዲህ የተጠቀምነው ብዙ ሰው እንዴት ለምሳሌ አንዳንድ ግለሰቦችን አንዳንድ ቡድኖችን ጠርቶ እንዴት ከነሱ ጋር ትነጋገራላችሁ የሚል ነገር አለ። በሀገር ጉዳይ ላይ በሰላማዊ መንገድ ከሚንቀሳቀሱ አካላት ጋር እንነጋገራለን፣ እንወያያለን። ምክንያቱም እንዳልኩ ልዩነቶቻችንን በራሱ ልዩነቶች ናቸው ብለን ለማውራት ለመነጋገር ሀገር መኖር አለበት። ያ ትልቁ ዣንጥላ መኖር አለበት ሀገር የሚባለው እና ሀገር ከሌለ አሁን እንደሚባለውም መገዳደልም የለም፣ መፈቃቀርም የለም፣ መጠላላትም የለም። ምክንያቱም የጋራ የሚያደርገን ነገር አይኖርም። ስለዚህ ያቸው የጋራ የምታደርገው ነገር መጀመሪያ መኖር አለባት እና ከእያንዳንዱ ነገር ከእያንዳንዱ እንቅስቃሴያችን ጋር መጀመሪያ ሀገርን ማስቀደም መቻል አለብን። ሀገር ስንል ደግሞ ሌላ ተአምር የለውም፣ ህዝብ ነው ሀገር። ህዝብን ማስቀደም አለብን። አሁን ያለንበትን ሁኔታ በደንብ መቃኘት አለብን እና በዛ ምክንያት ነው እንደዛ ለማለት የወደድነው። እጅግ አድርጌ አመሰግናለሁ። ሌላው እንግዲህ ወደ መጨረሻ አካባቢ በመግለጫችሁ ላይ ያስቀመጣችሁት ነገር ምንድነው? መሀል ላይ አለ በእርግጥ ጽናት እስከ ድል የሚል ነው። በዚህ ነገር እንግዲህ ያው ቀደም ብሎ አንቺም አንድ ኢንተርቪው ላይ ያየው ይመስለኛል
እስር እና ሌሎች ዛቻና ማስፈራሪያ እንደደረሱብሽ አይነት ነገር ያየው ይመስለኛል። ምናልባት እሱን ታረጋግጭልኛለሽ? በእርግጥ በኢትዮጵያ ፖለቲካ እንቅስቃሴ ውስጥ እስር፣ እንግልት፣ ሌላውም ነገር እጅግ ያየለ እና የመጣ ነገር ነው። ገዢዎች እንግዲህ ከባለፉት 33 ዓመታት በህወሓት መራሹ አገዛዝ ስርዓት አሁን ላይ ባለው በአብይ አህመድ በሚመራውም የብልጽግና ስርዓትም ጭምር ይሄ ነገሩ አሁን እያይሉ የቀጠለ ነገር ነው። እኔና አንቺ እንኳን እየተነጋገርን ባለንበት ወቅት በኢትዮጵያ ውስጥ በሰላማዊ መንገድ የሚንቀሳቀሰው የተቃዋሚ ፓርቲዎች የፓርላማ አባላት ጭምር፣ ጋዜጠኞች፣ የመብት ተቆርቋሪዎች እስር ቤት ነው ያሉት። የተቀረው ደግሞ ተሰዷል። ያለውም ደግሞ እጅግ ስጋት ውስጥና አስፈሪ ሁኔታ ውስጥ እንዳለ እረዳለሁ። ያ እንዳለ ሆኖ ግን አሁንም በመግለጫችሁ ከነዚህ ችግሮች ሁሉ እንዳለ ሆኖ ጽናት እስከ ድል በሚል ነው እንግዲህ እንትን ያላችሁትና ስለዚህ ጉዳይ ላይ እንደው የምትሰጪን አስተያየት ወይም ማብራሪያ ካለ። እንግዲህ ማስፈራሪያዎቹ የእስር ጉምጉምታዎችና አንዳንድ ነገሮች የዕለት ተዕለት ህይወታችን አካል ሆነዋል። በዚህ ጊዜ በተለይ ደግሞ አሁን ይህንን ስብሰባ ማዘጋጀት ከጀመርን ጊዜ አንስቶ ብዙ ጥሩ አይደለም ያለው ነገር። የምጠብቀውም ነገር ነው። ግን ስንገባ መጀመሪያ አንድ ሰው የኢትዮጵያ ፖለቲካ ውስጥ ሲገባ የሚያውቃቸው ነገሮች አሉ። እነዚህ ነገሮች ሊከሰቱ እንደሚችሉ ያውቃል። እንዳልኩ ኖርማል ሆኖ አይደለም፣ ኖርማል ነገር ሆኖ አይደለም፣ መደረግ በፍጹም የሌለባቸው ናቸው። ግን እንደው የምንኖርበት ሀገር ያስተዳድራል የሚባለው መንግስት እና ስርዓቱ በአጠቃላይ ስለ ሰብአዊ መብቶችም ስለ ዲሞክራሲያዊ መብቶችም እውቀትም የሌለው ከዛ እውቀትም ቢኖረው ደግሞ ግድ የሌለው ሆነና ኢትዮጵያ ፖለቲካ ውስጥ መግባት ልክ ጦር ሜዳ እንደመሄድ አይነት ፍርሃት የሚያጭር ልክ እንደዛ አይነት ስሜት እንዲኖረው የሚያደርግ ሆነ ባልተገባ መንገድ ማለት ነው። ስለዚህ ገብተንበታል፣ እናውቀዋለን የሚደርስብንን ነገር። ግን ፖይንቱ እንቀጥልበታለን ወይስ አንቀጥልበትም የሚለው ነገር ነው እና ያቺ ጽናት እስከ ድል የምትለው የሚያጋጥሙ ፈተናዎች እንደሚኖሩ እስከ ሞት ድረስ የሚያደርሱ ጥቃቶች ሊኖሩ እንደሚችሉ በደንብ እናውቃለን። ግን ደግሞ መተካካት አይደለ፣ ሂደት ነው እኮ ፖለቲካ ብለው የትኛውም ነገር ፕሮሰስ ነው እና ያንን ፕሮሰስ ግን እስከ መጨረሻዋ ሰዓት ደግሞ ኢህአፓ እንደሚያስቀጥል ነው የሚያስረግጠው እና ያቺ ጽናት እስከ ድል የምትለዋ መሪ ቃላችን አሁንም ነገም ከነገ ወዲያም የምንመራባት እና የምንተዳደርባት ናት። ምንም ነገር ቢደርስ ግን ኢህአፓ ይቀጥላል። ኢህአፓ ከኛ በፊት የነበሩትም ከኛ በኋላ የሚመጡትም እኛም ያስተሳሰረንን ዓላማ እስከ መጨረሻው ድረስ በጽናት ያስኬዳል የሚል አንድምታ ነው ያለው። መልካም። ሌላው ደግሞ ሚስጥረ 5 የፖለቲካ ፓርቲ ድርጅቶችን በማካተት በቅርቡ የተመሰረተ ትብብር ለኢትዮጵያ የተሰኘ ቅንጅት አለ። ቅንጅትን ከመሰረቱት መካከል የመላው ኢትዮጵያ አንድነት ድርጅት፣ መኢአድ፣ እናት ፓርቲ፣ የኢትዮጵያ ህዝባዊ ፓርቲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ እና አማራዊ ጎይናዊ ንቅናቄ ናቸው። በእነዚህ ትብብር ውስጥ የእናንተ ፓርቲም አለበት። በዚህ መስረታ ላይም ከአንቺ ጋራ ከዚህ በፊትም ከነበሩ የተለያዩ ፓርቲ ኃላፊዎች ጋራ ቆይታ አድርጌያለሁ። በዚህ በጠራችሁት ህዝባዊ ተቃውሞ ወይም ደግሞ የህዝብ ከህዝብ ለህዝብ የምትገናኙበት የአደባባይ ስብሰባዎች ላይ ህዳር 27 ለጠራችሁ ስብሰባ ላይ በትብብር አላደረጋችሁትም እንበል ወይስ ምንድን ነው እየሆነ ያለው ነገር? አሁን እናት ፓርቲ ከምርጫ ቦርድ ጋር ያለበትን ሂደት የምታውቀው ነው። የግል የፓርቲ ውስጥ ጉዳይ ስለሆነ ዲቴይል ውስጥ አልገባም። ግን ያ ቅንጅቱን ፖዝ እንዲያደርግ አድርጎታል። እናት ፓርቲ ኤክስክሉድ ስለሆነ ከቅንጅቱ ማለት ነው። ስለዚህ ፖዝ አድርጓል ቅንጅቱ። ግን ኢህአፓ ሀሳቡን አቅርቧል ይሄንን የህዝባዊ ስብሰባ። ግን እንደምታውቀው የሁሉም ፓርቲ ተመሳሳይ ታይም ላይ ነው የለውም፣ ተመሳሳይ ቀር ተመሳሳይ እርምጃ አይራመድም እና የፓርቲዎቹ ህጋዊ ሰውነትም እንዳለ ስለሆነ ቅንጅት ብንመሰረትም ማለት ነው። ግን እንዳልኩ ቅንጅቱ ገና ሆልድ ተደርጓል። አሁን ያለነው እንግዲህ ገና ተመካክረን ምን እናድርግ የሚለውን ነገር ገና አልወሰንም። እቺ ህዝባዊ ስብሰባውን በተመለከተ ግን ሁሉም ፓርቲ ታይም ላይ ነው የተለያየ ስለሆነ እና በተለያየ ምክንያት አሁን እዚህ ጋር በማልገልጻቸው ምክንያት የፓርቲዎች የውስጥ ኢሹ ስለሆነ በማልገልጻቸው ምክንያት ሬዲ ስላይደሉ ኢህአፓ ደግሞ በዚህ ሰዓት ሬዲ ሆኖ ተገኘና ነው ብቻውን እየሄደበት ያለው ይሄ መልካም የህዝባዊ ስብሰባ። ጥሩ እንግዲህ ያው ይሄ ነገሩ እንግዲህ አንዳንድ የማትገልጫቸው ሀሳቦች እንዳሉ ገልጸሽልናል። የተጠበቀም የተከበረም ጭምር ነው።
የሚነሱ ግን ሀሳቦች አሉ። የኢትዮጵያ ተቃዋሚ ፓርቲዎች አቅምና ትብብር እስከምን ድረስ ነው ለሚለው ነገር በተለይ 5ቱ የፖለቲካ ፓርቲዎች የመንግስት ጣልቃ ገብነት እንዳለ በተለይ በእናት ፓርቲ ላይ እየተከናወነ ያለው በምርጫ ቦርድ በኩል አማካኝነት እየሆነ ያለውን ነገር ከዚህ በፊት በተደጋጋሚ መረጃዎችን ስናጋራ ነበር። የሰማነውን ነገርም አለ። አድማጭ ተመልካቾቻችንም የራሳቸውንም ትዝብት ይወስዳሉ። መንግስት ምን ያህል በተቃዋሚ ፓርቲዎች ላይ እያሳደረ ያለው ተጽዕኖ ምርጫው ሊካሄድ ወደሱ በእርግጥ እመጣለሁ። የተወሰነ ወራት ነው የሚቀረው፣ ግንቦት ወር ላይ ነው የሚቀረው። ይህንን አስመልክቶ ከዚህ በፊትም ከአንቺ ጋርም ቆይታም አድርጌያለሁ እና ያነሳሽውን ሀሳብ አከብራለሁ። ያ እንዳለው ሆኖ ግን የተቃዋሚ ፓርቲዎች አቅምና ትብብር እስከምን ድረስ ነው የሚለውን ጥያቄ የሚያስነሳ ነው የሚሆነው። ያው ያነሳሻቸው አንዳንድ ሀሳቦች እንዳለ ሆኖ ሌላው ከተመሰረተ 60 ዓመት አካባቢ የሚሆነው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በኢትዮጵያ ፖለቲካ እንቅስቃሴ ውስጥ በመጥፎ እንዲሁም በጥሩ ስሙ ይነሳል። እድሜ ጠገብ ፓርቲ ነው። አሁን ላይ ፓርቲያችን የህዝባዊ የሆነው ተቀባይነቱ እስከምን ደረጃ ድረስ ነው በተለይ በወጣቱ ዘንድ? ተቀባይነቱ ከምትጠብቀው እና ብዙ ሰው ኤክስፔክት ከሚያደርገው በላይ ነው። ምክንያቱም እኔም ወደዚህ ፓርቲ ስመጣ ጠብቄ የመጣሁት ጉዳይ አለ። እንደ አንድ ወጣት ደግሞ ማለት ኤክስፔክት ደግሞ ያላደረግኳቸው ነገሮች ነበሩ። ግን እዚህ ከገባው በኋላ ያየኋቸው ኢሹዎች አንደኛ በጣም ብዙ ፐርሰንት የሚሆነው የአባላችን ቁጥር ወጣት ነው። ባለፈው ጉባኤ ላይም ተሳታፊ ከነበሩት ወደ 920 የሚጠጉ አባላት መካከል ወደ 80-90% ወጣት ነው እና ያ አንድ የሚናገረው ነገር አለ። ከአባላቶቻችንም ውስጥ በጣም ብዙ ቁጥር ያለው ወጣት ነው ያለው። አሁን ደግሞ እያደረግን ነበረ። ባለፉት ሳምንታት ላይ ካምፔን ጀምረን ነበረ። ወደ ኢህአፓ መምጣት የሚፈልጉ ሰዎችን የማስ ጥሪ አድርገን ነበረ። ወደኛ አሁንም እየመጣ ያለው ብዙ አካል ወጣቱ ነው። በህዝባዊ ስብሰባው ጉዳይም ብዙ ፊድባክ የምናገኘው ከወጣቱ ነው። ብዙ ፖዚቲቭ ፊድባክ የምናገኘው እና አንደኛ ካለው አካሄድ ካለው የትግል ሂደት አንጻር ካለው አጠቃላይ ሁኔታ አንጻር ከፖሊሲዎቹ በለው ከርዕዮተ ዓለሙ በለው ከአካሄዱም አንጻር በዋናነት መሬት ላይ እያካሄደ ከሚገኘው ትግል አንጻር በጣም ለወጣቱ የተመቸ ፓርቲ እንደሆነ ነው እኔ አንደርስታንድ የምናደርገው። እየመጡ ያሉ ወጣቶችም ደግሞ ያለው ፊድባክ ያንን ነው የሚያሳየው እና በደንብ ተመራጭ ለወጣቶች የሚሆን ፓርቲ እንደሆነ በደንብ አስረግጬ መናገር የምችለው ነገር ነው። እንደ ዋና ጸሐፊ ብቻ ሳይሆን ደግሞ እንደ አንድ ወጣት ማለት ነው። መልካም። ይሄን ሩሃልን አብዛኛውን ነገር ይሄ ዛሬ ልንሸፍን በምንችለው ወይም እኔም ጥሪ ያደረኩልሽን ጉዳዮች ርዕሰ ጉዳይ በተለይ ህዳር 17 በምታካሄዱት ህዝባዊ ስብሰባን በተመለከተና ከሱ ጋር ተይዞ በሚነሱ ሀሳቦች ዙሪያ ላይ ነው ቆይታ ያደረግነው። ሙሉውን ለአድማጭ ለተመልካቾቻችንን መረጃውን አጋርተናል። ግን አንድ ጥያቄ ላንሳ። እንግዲህ ከ6 ወር በኋላ ባልሞላ ጊዜ ውስጥ ግንቦት ወር ይካሄዳል ተብሎ የሚጠበቅ ምርጫ አለ። በዚህ ምርጫ ሂደት ላይ ዝግጅታችሁ ምን ይመስላል? አሁናዊስ ሁኔታ ምንድን ነው? በምርጫው አጠቃላይ ያለው ሀሳብ ምንድን ነው የሚለውን እሱን የተወሰነ ሀሳብ እናንሳና ለዛሬ እንሰነባበት። ምን ይመስላል? እንግዲህ ግንቦት ላይ ምርጫ ሊካሄድ ነው። ምርጫ ቦርድም ዝግጅቴን ጨርሻለሁ እያጠናቀቅኩ ነው ብሏል። ፓርቲዎችንም እየሰበሰበ የሚያጋራቸውና አንዳንድ መረጃዎችና ሀሳቦች እየተከታተልን እያየን ነው ያለ ነው። አሁን ባለንበት ነባራዊ ሁኔታ እንዴት ነው ምህዳሩስ? ምርጫን አካሄዶ ነፃና ገለልተኛ ምርጫ ተካሂዶ ከህዝብ ለህዝብ የተመረጠ መንግስትን ለመመስረት አስቻይ ሁኔታ ከወዲሁ አለ ብለንስ መገመት እንችላለን? እንግዲህ አሁን ኢትዮጵያ ውስጥ ምርጫ ለማካሄድ አስቻይ ሁኔታ አለ የሚል እምነት የለውም። ኢህአፓ የለም ብሎ ነው የሚያምነው። 4 ነጥብ። ያ ማለት ግን ምርጫ ደግሞ መካሄድ የለበትም ወይ ፖስትፖንድ መሆን አለበት ደግሞ የሚለው ሀሳብ በፍጹም የምንቀበለው አይደለም። ምርጫው በተያዘለት የጊዜ ሰሌዳ መካሄድ እንዳለበት እናምናለን። እኛ የሰላማዊ ታጋዮች ነን፣ የፖለቲካ ፓርቲ ነን። ማንዴታችን ምርጫ ነው። መጨረሻ ላይ ስልጣን እናገኛለን የምንለውም በምርጫ ነው። ሌላ እንትን ካልኩሌሽን የለውም። ምርጫ በሰዓቱ መደረግ አለበት በህገ መንግስቱ መሰረት። ነገር ግን አስቻይ ሁኔታ አለ ደግሞ ብለን አናምንም። ስለዚህ ምን ይደረግ ከተባለ አስቻይ ሁኔታ መፈጠር አለበት። በተደጋጋሚ እኛ በመግለጫዎቻችን ላይም ለምርጫ ቦርድ ጭምር በጻፍነው ደብዳቤም አስቻይ ሁኔታዎች እንደሌሉና ምርጫ ቦርድ ያንን ኃላፊነት ደግሞ ወስዶ ከተለያዩ ባለድርሻ አካላት ጋር ውይይት እንዲያደርግና አስቻይ ሁኔታዎች እንዲፈጠሩ በተደጋጋሚ ጠይቀናል። መግለጫዎችን አውጥተናል። ከዓለም አቀፍ ዲፕሎማቲክ ማህበረሰብ ጋርም ያንን በተመለከተ ንግግሮችን እያደረግን ያለ ነው። በምርጫው ውስጥ እስከምን ድረስ ትሳተፋላችሁ ለሚለው ምርጫውን ፕሮሰስ ውስጥ እንደምንሳተፍ ወስነናል። ፕሮሰሱን እንሳተፋለን። በዛ ውስጥ ቅድም ያልኩ አስቻይ ሁኔታዎች መፈጠር አለመፈጠራቸውን እንገመግማለን።
መጨረሻ ላይ ግን የኛ ፓርቲ አጃቢ ሆኖ አሁን ያለውን አገዛዝ ለማጽናትና ህጋዊ ለማድረግ እንዲሁም ደግሞ ለሚቀጥሉት 5 ዓመታትም እንግዲህ ከዛ በኋላ ያለውም ስለማይታወቅ ከዚህ በኋላ ለሚቀጥሉት ረጅም ዓመታት የኢትዮጵያ ህዝብ መከራ ሰቆቃ አብዢና ተካይ ሆኖ መቀጠል አይፈልግም ፓርቲያችን። ስለዚህ በሂደት ውስጥ ተሳትፈን በምርጫ መጠየቅ የምንችላቸው መብቶቻችን ከህዝብ ጋር መገናኘት የምንችልበትን ሂደት የተለያዩ እንቅስቃሴዎችን ሰላማዊ እንቅስቃሴዎችን ማድረግ የምንችለውን እና በህገ መንግስትም በአዋጅም ተቆጥሮ የተሰጡንን መብቶች እንጠቀምባቸዋለን። ነገር ግን አስቻይ ሁኔታዎች በዛ ውስጥ እንዲፈጠሩ እንጎተጉታለን። ከዛ በኋላ ምንድን ነው የምትወስዱት እርምጃ ለሚለው ፓርቲያችን ከዛ በኋላ የሚወስን ነው። ወስኖም ሊሆን ይችላል እዚህ ጋር ማውጣቱ አስፈላጊ ነገር ስላልሆነ ከዛ በኋላ ያሉትን ነገሮች እኛ ራሳችን በግልጽ እያየን በሂደት የምናየው ነገር ይሆናል። ምርጫ ሂደት ውስጥ ተሳትፈን እንዳልኩ ግን በህገ መንግስትም በአዋጅም ተቆጥሮ የተሰጡንን መብቶች እንጠቀማለን። እንዳለመታደል ሆኖ ከህዝብ ጋር ለመገናኘት የምርጫ ወቅትን መጠበቅ አስፈልጎናል። ሰላማዊ ሰልፍ ለመጥራት የምርጫ ወቅትን መጠበቅ አስፈልጎናል። መብቶቻችንን ኤክሰርሳይዝ ለማድረግ ለማደራጀት በሰላም ምርጫን መጠበቅ አስፈልጎናል እና ያንን እናደርጋለን። የተገባ አይደለም በየትኛውም ሰዓት ማደራጀት፣ በየትኛውም ሰዓት ሰላማዊ ሰልፍ የመጥራት ህዝባዊ ስብሰባ የመጥራት መብቱ ነበረን። ግን አሁን መብት እንደዚህ አይነት መብቶችን መጠየቅ ቅንጦት እየሆነ የመጣበት ሁኔታ ነው ያለው። ምክንያቱም በየዕለቱ የሚገደሉ፣ በየዕለቱ የሚሳደዱ፣ በየዕለቱ በየማጎሪያ ቤቱ የሚታጎሩ ንጹሃን ባሉበት ሁኔታ ይሄ ቅንጦት እየሆነ የመጣ ሁኔታ ነው ያለው። ግን እንዳልኩ በምርጫ ሂደት ውስጥ ተሳትፈን አሁን የዘረዘርኳቸውን መብቶች እንጠቀማለን። ምርጫ እንዲካሄድ እንፈልጋለን። ምንም ጥርጥር የለውም። ቅድም እንዳልኩ በጊዜው መካሄድ አለበት ብለን እናምናለን። አስቻይ ሁኔታዎች መፈጠር አለባቸው ብለን እናምናለን። ግዴታ ስለሆነ የመንግስትም ግዴታው ስለሆነ እንጂ አስቻይ ሁኔታዎች የሉም የሚለውን ከፓርቲዎች አፍ ነጥቆ ወስዶ ምርጫን ለማራዘም መሞከር ተቀባይነት የለውም። በተለይ በኛ ፓርቲ በኩል እና እሱን አስምረውበት አስቻይ ሁኔታዎችን ለመፍጠር እና ሁላችንንም የሚጠቅም ሀገርን የሚጠቅም ዴሞክራቲክ ምርጫ እንዲኖር ቢያደርጉ እንመክራለን። ያደርጉታል የሚል እምነት ባይኖረንም። መልካም ሚስጥረ እጅግ አድርጌ አመሰግናለሁ። እንግዲህ በአስቸጋሪ ሁኔታ ውስጥ እንግዲህ ቃለ መጠይቅ እንድናደርግ ፍቃድሽን ጠይቄ ፍቃድሽን ሰጠሽ ለአድማጭ ለተመልካቾቻችን ሀሳቡን ስላጋራሽልን ትንታኔም ስለሰጠሽ እጅግ አድርጌ አመሰግናለሁ። ወደፊትም እንግዲህ እንዲህ ነገሮችን አመቻችተን ለአድማጭ ለተመልካቾቻችንን እባክሽን ስልሽ አቤት ብለሽ እንደምትቀርቢም ተስፋ አደርጋለሁ። ክብረት ይስጥልኝ። እጅግ አድርጌ አመሰግናለሁ። ምናልባት በመስተመጨረሻ የምትሰጪው ሀሳብ ወይም ደግሞ ሌሎች ጉዳዮች ካሉት እድል ልስጥሽና በዚሁ እንሰናበት። በመጨረሻ እንግዲህ ህዝባዊ ስብሰባውን በተመለከተ ሙሉ የአዲስ አበባን ህዝብ እንዲሁም ደግሞ ጉዳዩ ይመለከተኛል፣ ያገባኛል፣ የህዝብ ችግር ይመለከተኛል፣ ይገደኛል የሚል በየትኛውም የአስተሳሰብ ደረጃ ላይ ያለ አካል መጥቶ እንዲሳተፍ ነው ጥሪ ያደረግነው። እንግዲህ ከህዝብ ጋር ለመወያየት ለመገናኘት እኛ ለህዝብ ከምንለት በላይ ህዝብ በአፉ እንዲናገር ነው የፈለግነው እና የፓርቲ አባል መሆን አይጠበቅበትም፣ የእኛን ፓርቲ መከተል አይጠበቅበትም። ኢትዮጵያዊ መሆንና በወቅቱ አዲስ አበባ ላይ መገኘት እንዲሁ በሰላማዊ ትግል ማመን እና ከዛ ደግሞ ለመምከር ለመወያየት ፈቃደኛ መሆን ብቻ ነው የሚጠየቀው እና እንደ ሰው በጋራ የምንቆምበት እንደ ዜጋ በጋራ የምንቆምበት ከመቼውም ጊዜ በላይ ጊዜው አሁን በመሆኑ ተገናኝተን ስለቀጣይ ዕጣ ፈንታችን ስለቀጣይ የሀገራችን ጉዳይ እንድንመክር ነው ጥሪ የምናስተላልፈው። እጅግ አድርጌ አመሰግናለሁ ሚስጥረ ስለነበረን ቆይታ። እኔም ስለጋበዝከኝ አመሰግናለሁ። አድማጭ ተመልካቾቻችን የኢትዮጵያ ሕዝባዊ ፓርቲ ኢህአፓ ዋና ጸሐፊ ከሆነችው ሚስጥረ ታምራት ስላሴ ጋር የነበረን ቆይታ ይህንን ይመስላል። ዳግም በሌላ መሰናዶ እስክንገናኝ ድረስ ሰላም ቆዩ።